ስኬታማ መሆን የሚፈልግ ሰው ጊዜን በደንብ ማወቅ አለበት። ጊዜን በደንብ አድርጎ መገንዘብ አለበት። ስለ ጊዜ ያለው ግንዛቤ ከፍተኛ መሆን አለበት። እንግዲህ ስኬት ጊዜን ከማወቅ ነው የሚጀምረው፣ ወቅትን ከማወቅ ነው የሚጀምረው። ዝም ብላችሁ መነዳት የለባችሁም። ዓለም በቢዝነሱ ዘርፍ ወዴት እያመራች ነው? አሁን ላይ ከፍተኛ ገንዘብ የሚያስገኙ ስኪሎች የትኞቹ ናቸው የሚለውን ነገር በደንብ ማወቅ ያስፈልጋል። በደንብ መለየት ያስፈልጋል። ያ ማለት ራሳችንን ጠይቅ ይገባል። ያ ማለት እኛ የምንኖረው እኛ የምንሰራው የምንማረው ነገር ሌላ ሆኖ አሁን ላይ ደግሞ ዘመኑ ላይ የሚያስፈልጉት ነገሮች ሌላ ከሆኑ በዚህ ዘመን ላይ ፊትና ኋላ ነው የምንሆነው። ያ ማለት በጣም የሆነ ከፍተኛ የሆነ ዲፈረንሲዬሽን ይፈጠራል። አሁን ላይ ዲፈረንስ እየፈጠሩ ያሉት ወይም ደግሞ ልዩነት እየፈጠሩ ያሉት ጊዜ በደንብ የተገነዘቡ ሰዎች ናቸው። ወቅቱን በደንብ አድርገው የተረዱ ሰዎች ናቸው። ለምሳሌ አሁን ላይ ያለነው የድንጋይ ዘመን አይደለም ያለነው ዲጂታል ዘመን ላይ ነው ያለነው። ሰው ይሄ ጊዜ ምን አይነት ነገሮች የሚካሄዱበት ዘመን ነው የሚለውንም ነገር በደንብ ማወቅ ያስፈልጋል። ስለ ጊዜ ያላችሁ ግንዛቤ በጣም ከፍተኛ መሆን አለበት። ዕውቀት ከዘመን ጋር ይሄዳል። ለምሳሌ የሆነ ጊዜ ላይ የነበረው ዕውቀት የሆነ ዘመን ላይ ላይጠቅመን ይችላል ወይም ደግሞ ላያገለግለን ይችላል። ያ ማለት ደግሞ ዓለም በለውጥ ውስጥ ነው ያለው። ወዴት እየሄደ ነው የሚለውንም ነገር በደንብ አድርጋችሁ ልታውቁ ይገባል። ማለት አንድ ዓላማውን ለማሳካት የሚፈልግ ሰው ወይም ደግሞ አንድ ስራዎችን ለመስራት የሚችል ሰው ራሱን ሊጠይቃቸው ከሚገቡ ጥያቄዎች ውስጥ አንዱ ዘመንን ነው። ምን አይነት ዘመን ነው ይሄ ዘመን? በዚህ ዘመን ላይ ደግሞ ምን አይነት ነገሮችን በሰራ ስኬታማ እሆናለሁ? ቢዝነስ ሞዴሎች ምን ይመስላሉ የሚለው ነገር በደንብ ማወቅ ያስፈልጋል። ለምሳሌ በዚህ ዘመን ላይ ያሉት ቢዝነስ ለሚሰራ ሰው ምን አይነት የቢዝነስ ሞዴሎች አሉ በደንብ ማወቅ ያስፈልጋል። አሁን ላይ ያሉት የቢዝነስ ሞዴሎች በጣም እየተቀያየሩ ነው ያሉት። እስከዛሬ ከነበሩ የቢዝነስ ሞዴሎች አዳዲስ የቢዝነስ የምንሰራባቸው ሞዴሎች እየመጡ ነው። ስለ ቢዝነስ ሞዴሎች ሊያጠና ይችላል። ወቅትን ከማጥናት ነውና የሚጀምረው። ሌላው በዚህ ዘመን ላይ የሚያስፈልገው ስኪል ነው። እንደምታውቁት ይሄ ዘመን ዲጂታል ስኪል ነው፣ የዲጂታል ዘመን ነው ያለ ነው። ምን አይነት የዲጂታል ስኪሎችን ብማር ነው ውጤታማ ልሆን የምችለው ወይም ገንዘብ ሜክ ላደርግ የምችለው? ስኪል ስላለህ ብቻ ገንዘብ ትሰራለህ ማለት አይደለም። የትኞቹ ስኪሎች ናቸው ሃይ ቫልዩብል ወይም ደግሞ ዘ ሞስት አትራክቲቭ የሆኑ ስኪሎች የቶቹ ናቸው? እነሱን ከለየም በኋላ ደግሞ የትኛው ከኔ ታይፕ ጋር ይሄዳል? ያ ማለት ከኔ ጋር የሚሄደው ስኪል የቱ ነው? የትኛውን ብማር ሞር ለኔ ኮምፎርቴብል ነው? በየትኛው ስኪሌ ገንዘብ ልሰራ እችላለሁ? ከኛ ፐርሰናል ጋር ስለሚያያዝ እኔ የምማረው ትምህርት ከኤአይ ሲመጣ ወይም ደግሞ ኤአይ ሙሉ ለሙሉ አድቫንስ በሆነ ደረጃ ስራ ሲጀምር ፕሬስ የማይደረግ ነው ወይ የሚለውን ነገር እርግጠኛ መሆን አለባችሁ። እርግጠኛ ሆናችሁ ነው እነዛ ነገሮች መያዝና እነዛ ነገሮች ላይ ሊሰሩ የሚገባው። ስለዚህ የትኛው ስኪል ብማር የትኛው ውጤታማ ያደርገኛል፣ በኤአይ የማይወሰዱ ዲፓርትመንቶች የቶቹ ናቸው የሚለው ነገር በደንብ አድርጎ ማወቅ ያስፈልጋል። ስለዚህ ስኬታማነት ከዘመን ጋር አብሮ ይጓዛል። ዘመንን ጋር አብሮ ይጓዛል። ስለዚህ በቢዝነሱም ብትሄዱ፣ በሶሻል አዌርነስ፣ በኢኮኖሚክስ፣ በቴክኖሎጂ፣ በማንኛውም ኢንዱስትሪ ውስጥ ብትገቡ ለውጥ በጣም የማይቀር ነገር ነው። ጊዜ መቀየሩ የማይቀር ነገር ነው። ጊዜ በጣም እየተቀየረ ነው ያለው። ለውጡ በጣም እየተቀየረ ነው ያለው። ስለዚህ ከለውጥ ጋር አብሮ መጓዝ ስኬታማ ያደርጋል እንጂ ሆነ ወቅት ላይ ያገለገለ ዕውቀት ሆነ ወቅት ላይ የጠቀመን ዕውቀት ወይም ደግሞ ሃይ ቫልዩ የነበረ ዕውቀት እዚህ ዘመን ላይ ምንም ላይሆን ይችላል። እያያችሁት ነው። እስከዛሬ ድረስ ስንመኛቸው የነበሩ ዕውቀቶች እስከዛሬ በትምህርት ቤት ደረጃ በአካዳሚክም ይሁን በየትኛውም ደረጃ ሃይ ቫልዩ ሰተናቸው እንደ ትልቅ ያየናቸው ዲፓርትመንቶች አሁን ላይ ያን ያህል ተፈላጊነታቸው የቀነሰ በኤአይ ሪፕሌስ እየተደረጉ ከሱ በጣም የተሻሉ ገንዘብ ሜክ ያደርጋሉ ብለን ያላሰብናቸው በጣም በርካታ የሆኑ ስኪሎች፣ ዕውቀቶች አሁን ላይ አዳዲስ ዕውቀቶች እየመጡ ነው ያሉት። እስከዛሬ በለመርኩት ዕውቀትና በለመርኩት ስኪል አሁን ላይ ገንዘብ ሜክ ያደርጋለሁ ካላችሁ ሜክ ልታደርጉ ትችላላችሁ፣ ግን ያን ያህል ከፍተኛ ክፍያ ላይሆን ይችላል። ማተር ላያደርግ ይችላል። ግን ወይም በጠበቃችሁት ልክ ገንዘብ ላታገኙ ትችላላችሁ፣ ላያስገኝላችሁ ይችላል። ሰው ለውጥ የማይቀር ነገር ነው። ዘመን በተቀየረ ቁጥር አዳዲስ ለውጦች እየመጡ ነው። አዳዲስ የሆኑ አሰራሮች፣ ቴክኒኮች እየመጡ ነው። ስለዚህ ቀረብ ብላችሁ ጊዜውን በደንብ ማንበብ፣ በደንብ አንደርስታንድ ማድረግ እና ራሳችሁን መጠየቅ የሚገባችሁ ጊዜ እንዲሁም ደግሞ ወቅት ነው ማለት ነው። አሁን ላይ ለምሳሌ አሁን ላይ የዲጂታል ኤራ ነው አሁን ላይ አይደል? ኤአይ ደግሞ እየመጣ ነው። የሮቦቲክ ዘመን እየመጣ ነው። ቀጣይ ደግሞ ናኖ ቴክኖሎጂ ይመጣል። ሰው ምንድነው አሁን ከዚህኛ የምንረዳው ነገር
ያለነው የድንጋይ ዘመን አይደለም ያለነው። ወቅቶች በጣም እየተቀያየሩ እየተለዋወጡ ነው ያሉት። ስለዚህ ምን አይነት ነገሮችን ብጠቀም ምን አይነት ነገሮችን ብማር ለኔ ይጠቅመኛል የሚለውን ነገር ደግሞ እናንተ ናችሁ ልትለዩ የምትችሉት ማለት ነው። ስለዚህ ዘመንን ማወቅ ብልህነት ነው እያል የዛሬ ቪዲዮአችን ይሄን ይመስላል። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰላም።